ፎቶ ላይ የምታዩት ሰው ማን ነው? እንደዚህ ቀይ ተሰመረባችሁ። አንደኛው አብርሃም ግዛው ነው። ሁለተኛው አምባሳደር ዲና ሙፍቲ ነው። ይሄን ፎቶ የተነሱት የዘንድሮ የገና ኤክስፖና ባዛር ላይ ነው። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። እንኳ ደስቤና ህሙም አነ ደስቤ ማህሙም ደስቤሁም እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። አወይ መረገም የኔ ሆድ አርሰናል 30 ዓመት ጾሞ አሁንም ሳይፈታ መጾም አድማጮቻችን ኢትዮ ቴሌኮም ዓመታዊ ትርፉን እያከበረ ይገኛል። ፌስታ በፌስታ እኮ ነው። እነሱ ጋር አንሊሚትድ ደስታ፣ ህዝቡ ጋር አንሊሚትድ ችግር እየተመለከተ ተመልከት። እዛ ጋር የደወሎ ደንበኛ የምትሏ ሴትዮ ደስታ ወደር ያጣሩ ይመስለው፣ ህዝቡ ግን በጥፍ ጭማሪ ዱብዳ ሆኖበታል። የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን በሸዋ ተንኳሎ ይገባል ከሚሴ እንደምነሽ ሲቲ ያርስየዋ ሚዜ እያለ ሎሬት ብየዋለሁ። በጣም ነው የሚገርመው። በጣም አሁንም ሌላ አድማጭ ልኮልናል። አዎ እየገባልን ነው። ሸገር ላይ ብቀመጥ አዳለጠኝ እግሬ አርሴ ያለቀልሽ ልሞት ነው ደንብሬ ብሏል። በጣም ደስ ይላል። ዛሬ ማን ቢያሸንፍ ይመስላል? አይ እኔ ብዙ ኳስ አላይም እኮ ግን በቃ ዝም ብዬ ቀይ ለባሾች ባሸንፉ እንደው ውስጤ ነው። ኬፓን አስገባ። ሚካኤል አርቴታ በጣም ተሳስቷል። ዋንጫውን አልፈልገውም መሰለኝ። ራያ ቁጭ ብሎ ኬፓን አስገባ። ትልቅ ስህተት በእውነት ያኛው ቢሆን አይገባበትም ነበር። እጁ ሰፊ ነው። የሚያዝ ኳስ እኔ በገባ ይዘዋል። ማንቸስተር ሲቲ ደገመ። መለሳ እየፈረጠሰ ነው የሚገኘው። ያዝም እየፈጠነ እኔ ተናግሬያለሁ። ማይረባ በረኛ ኬፓ አይረባም ያልኩት ብዬዋለሁ። መግባት አልነበረበትም። ያቆሙ አለመግባቱ ጥሩ ነው እያልክ አልነበር? ሚካኤል አርቴታ ስለቱን የተበላው እራሱ ራያን ቢያስገባ ኖሮ ይሄ ጎል አይገባም ነበር። በእውነት ኦፕታ ሚለው እንደዛ ነው። እንግዲህ በጣም ይገርማል። ማንቸስተር ሲቲ ይችላል፣ ምንም ማድረግ አይቻልም። ማንቸስተር ሲቲ ይችላል። እኔ እንግዲህ ይሄ በረኛ አርቴታ ላይ የራቁት ቪዲዮ ይዞበት ይሁን አይታወቅም። እንዴት እንደገባ የዋንጫ ነው በረኛ አስቀምጣ እንዴት ምክትሉን ታስገባል? ምን ገላውን ሲታጠብ ነው ራቁትን? እንግዲህ አጣተን ምናውቅ ይሆናል፣ ግን ማንቸስተር ሲቲ ይችላል። ማንቸስተር ሲቲ ይችላል። ኢቢኤስ ሙድ ይዞባችኋል። ስለሱ ምንም አትሉም ወይ ነው የምንለው? ነው ግን ከባድ ነው። እኔ ቁጭ አደረገው እኮ ነው ቁጭ አደረገው። እኔ እንደውም እኮ መጨረሻ ላይ ያወቅኩት ቦናንዛችን ሲጨልፋት ቦናንዛችን እንዴ ጨለፉን እንጂ እሷን ኮፒራይት እንጠይቃለን። ባይዘኝ ኮፒራይት እንጠይቃለን። አይ ነው ጎበዞች ናቸው። እና በጣም ያሳቀኝ ደግሞ አንድ የአርሰናል ደጋፊ አለና በቃ ዛሬ ምሽት ይለጥፋል ምናምን የሚል አንድ ደጋፊ ያርሰናል። እሱን ሲሰራው እኔ ሳቄ መቆጣጠር ነው ያቃተኝ። በጣም ደስ ይላል። ሰዎች ነው ላኩልኝ። በጣም የክሬቲቪቲ ደረጃቸው የልጆቹ ቅዳሜ ዕለት መሰለኝ ፕሮግራሙ የቀረበው። አይ ቲንክ ቅዳሜ መሰለኝ። እና እኔ ትናንት ማታ ነው የተላከልኝ ያየሁት ሊንኩ ማለት ነው ተልኮልኝ ሳየው በቃ ግን እኔም እንደዚሁ እና ደግሞ ታውቃለህ ገጸ ባህሪያቶቹ ተስሏል። ሶፊ እያንዳንዳችን ገጸ ባህሪ ተስሏል። ግን ያኛው ማን ነው? ያኛው እሱ ገጸ ባህሪ የለውም። እሱ ዝም ብሎ አሟሟቂ ነው። እንትን ነፍስ ለመዝራት አሟሟ ላይ ግጥም እንዲያነብ ነው እሱ። ግጥም እንዲያነብ እንደገና ከዘራ የያዙት ሴትዮ አሉ ማቃቸው የአርሰናል ደጋፊ ነው። ያኛው ደግሞ ዛሬ ምሽት ትለጠፋለህ የሚለው ደግሞ እሱ ማለት ከሁሉ በጣም ያሳቀኝ እንደሆነ ታውቃለህ። ልክ ያንን እየሰሩ
አንድ የማንቸስተር ሲቲ ማሊያ የለበሰ ልጅ አውልቆ የማንቸስተር ብቻ አሪፍ ነው። እንደዚህ አይነት ፈጠራዎችን እናበረታታለን። ደስ ይላል። ሌላም ካለ ስሩልን። አራዳ ቅዳሜ አይ ደስ ይላሉ። ናሆም በጣም ጎበዝ ነው። እኔ ክሬቲቪቲያቸው ይገርመኛል። ነገሮች የሚያዩበት መንገድ አይሾስ ሚዲያ የመጣ ጊዜ የሰሩት ከወቅታዊ ጉዳዮች ጋር ምናምን እያያዙ የሚሰሩ ነገር በጣም ላደንቃቸው እወዳለሁ። ወጣቶች ናቸው ሁሉም እዛ ላይ የሚሰሩ ልጆች። በጣም በትወናው በወደፊት ጊዜያቶችም ከዚህ በፊትም ዳንሰኞች ሁሉ እኮ አልቀሩም። የአርሰናል ዳንሰኞች አሉ ባይዘው ቲክታክ ላይ እነሱን ወክለው ሁሉ የሰሩ ገጸ ባህሪያት ሁሉ አሉ። ባለፉት ጊዜያቶች ጥሩ ስራ የሰራው አሁን አዝመራው እኔ በጣም ነው የምወደው። በቃ የሚሰራቸው ነገሮች ሁሉ የሚያዝናኑኛልና አሁን ደግሞ ወጣቶችም ጨምረው ልምድ ያልነበራቸውና ታለንት የነበራቸውንም ጨምረው የሰሩት ያለው ስራ በዚህ አጋጣሚ ያው ተወዳጅነት አግኝቷል። እኛም ተመችቶናል ለማለት ያለው ግን ኬፓ በጣም ጥሩ ነው። እንኳን ራያን አላስገባው። ራያ ቆቦ አይደለም በረኛውን ራያ። አዎ እንኳን እሱን አላስገባው። የራሱ በቂ ነው። ማንቸስተር ሲቲ ቦንዛ ፔፕ ጋርዲዮላ ፈረጠዘ። አወይ መረገም የኔ ሆድ አርሰናል 30 ዓመት ጾሞ አሁንም ሳይፈታ መጾም አለቀ። የካራባው ካፕ አሸናፊ ሆኗል። በጣም ይገርማል። አይዘር ሰይ ይገርም ነው። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። እንኳን ደስ በና ህሙም አነ ደስ በይ ማህሙም ደስ በይሁም። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። በጉጉት ሲጠበቅ የነበረው ፕሮግራማችን በደማቅ ሁኔታ ተጀምሯል። ወጣቱን ስራ ፈጣሪ ከማድረግ አንፃር እየሰራ ነው። በዚህ ታሪካዊ ጉዞ አካል ለሆናችሁ ውድ ደንበኞቻችን እንኳን ደስ አላችሁ። We are expecting to cooperate at the charge station። ሁለተኛው እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርጓል። ማህበራዊ ግዴታን በመወጣት አኳያ ከተማችንን ውብ እንደሆነችው ሁሉ እነዚህም ውብ መኪኖችን ስናሽከረክር ኩራት፣ ደስታ ይሰማናል። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታውቁታላችሁ። ከሱ ሁሉ ነፃ ሆኖ ነው 5 ዓመት ሙሉ እየሰራን እንድንከፍል ይሄንን መኪና እየሰጠ ያለው ፊንቴክ። ስለዚህ በጣም እናመሰግናለን። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። የተዘጋጃችሁ የዛሬ ተረካቢዎች እንኳን ደስ አላችሁ እላለሁ።
ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ ላለው አመሰግናለሁ። ቢሮውም እንደዚሁ ሜጋ ህንፃ ላይ ስለሆነ ሾሩሙንም ጭምር አይታችሁ መነጋገር፣ መወሰን፣ መመዝገብ ይቻላል። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ቪዲዮ እንግዲህ አይታችሁታል መቼም ሰሞኑን ይህ ቪዲዮ ነው በጣም ቫይራል ወጥቶ እየተንቀሳቀሰ ያለ በየአካባቢው በየሶሻል ሚዲያው ወጥቶ እየተንቀሳቀሰ ነው። እኔ ይህን ቪዲዮ ድጋሜ ለማሳየት ለእናንተ ፈልጌ ሳይሆን ሰዎችን ተምሳሌት እያደረግኩ አንስቼ መናገር ስለምፈልግ ነው ቪዲዮውን ይዤ የመጣሁት። ነገር ግን እኔ ብዙ ሰው አሁን ፌንቴክ የተለየ ሰው ወይም በባለፈው ያጭበረበረ አንድ ሰው ነው ብለው የሆነ ሰው ነው የሚጠሩት። እሱ እንግዲህ አንዳንዴ ስም ይወጣል ከቤት ይቀበል ጎረቤት ይባላል የኛ ሀገር ሰው። አንዴ ስም ስለወጣለት ነው እንጂ እንደዚህ አይነት አሁን በፊት ማጭበርበር የሰራ ሰው ድግመኛ መጥቶ ሊያጭበረብር ሊያሞኘን አይችልም። ነገር ግን በዚህ ስም ይህ ሰውዬ አንዴ ስም ወጥቶለታል። በዚህ ስም አማካኝተን ገንዘቡ ቢበላ ቢሰበሰብ ወደ መንግስት ወደ ብልጽግና ካዝና ቢገባ ይህን ሰውዬ መልሰን ተጠያቂ እናደርጋለን ካሁን በፊትም ስላላገኘ ነው ተብሎ የተዘጋጀ ወጥመድ እንጂ ፌንቴክ ማን ነው ለእናንተ? እኔው ብዙ ሰው ግለሰቦችን እየጠራ ከዚህ እንጫጫል። ፌንቴክ ብልጽግና ነው። ሌላ ምንም እኮ እንትን የለውም። የሚሰበሰበው ለብልጽግና ነው። ምክንያቱም እዚህ ቦታ ላይ የምታያቸው በሙሉ በበጎ አድራጎት በሏቸው፣ በማስታወቂያው በሏቸው፣ በአርቲስት ስም፣ በዘፋኝ ስም፣ በምናምን የተሰባሰቡት በሙሉ ብልጽግናዎች ናቸው። ከዛ በላይም ደግሞ የብልጽግና አምባሳደሮች፣ የብልጽግና ሚኒስትሮች፣ ሚኒስትር ዴኤታዎች ናቸው መድረኩን እየመሩት ያሉት። እና ከዚህ ላይ መጥቶ አብይ አህመድ ስላላሰባሰበ ነው ብልጽግና አይደለም ብላችሁ የምታምኑት? ፌንቴክ የሚባለው ደፍነት እኔ ከዚህ በፊት አላውቀውም አልሰማሁትም። ግን ሰሞኑን ባየሁትና ባደረግኩት ጉዳይ ላይ ሰዎችንም ሳያቸው ደፍነትሊ ብልጽግና ነው። የብልጽግና ሰዎች ናቸው ጉዳዩን እያካሄዱት ያሉት። ከነዚህ ውስጥ ማን ነው ብልጽግና ያልሆነ? መንሱር ነው ብልጽግና ያልሆነ? አምባሳደር ዲና ሙፍቲ ነው ብልጽግና ያልሆነ? ታደለ ሮባ ነው ብልጽግና ያልሆነ? ማን ነው ይገረም ደጀኔ ነው ብልጽግና ያልሆነ? እስኪ እነዚህን ሰዎች በሙሉ እያቸው። ወንድም ካሊድ ነው ብልጽግና ያልሆነ? እስከ አሜሪካ ድረስ ፓስፖርት እየተሰጣቸው እነዚህ ሰዎች እኮ ዲያስፖራው ድረስ ገንዘብ እንደራሱ እንዲሰበስቡ ማዋጮ እንዲሰበስቡ አንዴ ሆስፒታል እንገነባለን፣ አንዴ መቄዶንያን እንረዳለን፣ አንዴ እንትን እንላለን እያሉ ጨፍ እየጎዘጎዙ ምንጣፍ እየዘረጉ በቤተ ክርስቲያን ስም በመቄዶንያ ስም ገንዘብ እያሰባሰቡ ለብልጽግና ለአብይ አህመድ የኮሪደር ልማት ገንዘብ የሚሰጡ የኮሪደር ልማትን ወጥተው የሚያስተዋውቁ ሰዎች አይደሉም እንዴ? ነገር ግን ሪል ገንዘቡ ተበልቷል። በቢሊየን የሚቆጠር የኢትዮጵያ ሕዝብ ተበልቷል። ያን ገንዘብ በምን ያስተባብሉት? እነዚህ ሰዎች በማሰር በማስመሰል ነው ሊያስተባብሉት የሚችሉ። ግማሾቹ አክተሮች ናቸው። ነገር ግን ከነበሩት ሰዎች ደግሞ ያልታሰሩ አሉ። ምክንያቱም ወደ ውጭ ሀገር ሲወጡ ገጽታቸው ሊበላሽባቸው ስለሚችል። ለምሳሌ እንደና አምባሳደር ዲና ሙፍቲ ሚዲያ ላይ የሚታወቁ ሰዎች ናቸው፣ ትልልቅ ሰዎች ናቸው። እንደ አክተሮች ወስደው ቢታሰሩ የውጭ ሚዲያው ደግሞ በትክክል ይቀባበላቸውና ገጽታቸውን ያበላሽባቸዋል። እንደነ ታደለ ሮባ አይነቶች። ታደለ ሮባ አርቲስቱን በሙሉ በብልጽግና ዘመን ጠርንፎ የሚመራ እሱ ነው አይደለም? ይህን ሰውዬ ብታስቡት ነገ ለሚሰራው በግልጽ ብልጽግና ለሚሰራው ስራ ወደ ውጭም ሄዶ ሀገር ውስጥ ላይ ላለውም ጥላቻን ያመጣል ተብሎ ይታሰባል። ሌሎችን ግን ተጠቅሞ ቢወረውራቸውም ችግር የለም እንጂ እነ ይገረም ደጀኔ በሏቸው እነ ልጅ ማን ወንድም ካሊድ በሉት እነ በሙሉ እነዚህ የምታያቸው የኮሪደር ልማትን ከጎንደር እስከ በቀደም ራሱ የደቡብ አካባቢ ሄደው ራሱ የሆነ ብራውን ልብስ ለብሰው የደቡብን አካባቢ እርግጠኛ ስላልሆንኩ ነው የማን ብሔር እንደለበሱ ለብሰው ሲያስተዋውቁ አይደለም እንደ የነበሩት። እነዚህ ሰዎች ደፍነትሊ ግለሰቦች አይደለም። መንሱር ምንድነው ሲሰራ የከረመው? መንሱር ብልጽግና አይደለም? አብይ አህመድ አይደለም? ፕላስቱ ዛት ደግሞ ዝረፉና እዚው ላይ ኢንቨስትመንት አድርጉ ተብሎ በግልጽ ሌብነት የታወጀበት የብልጽግና መንግስት ነው እየመሩት ያሉት። ነገር ግን እነሱ በግላቸው ዘርፈው ሳይሆን ተልኮ ተሰጧቸው በቀጥታ ይሄ ህዝብ ማንኛው ነው ገንዘብ ሊያዋጣ የሚችለው
ምክንያቱም መኪና ገዝተው መግባት እንደማይችሉ አብይ አህመድም ነግሯቸዋል። የትራንስፖርት ሚኒስትሩም ተናግሯል። መኪና ይዛችሁ መግባት አትችሉም ተብሏል። ደፍነትሊ ስለዚህ መኪና ይዛችሁ መግባት ካልቻላችሁ፣ ነገር ግን እኛ በልማት ላይ በጦርነት ላይ ያለን ማን ነው መኪና ሊገዛ የሚችል ተብሎ ተጠንቶ በቢሊየን የሚቆጠር ከዚህ ህዝብ ላይ ሰበሰቡት። ህዝቡም መዳኛ የለውም መማሪያም የለውም። አብይ አህመድም ደግሞ ደንበኛ አጭበርባሪ ነው። እነዚህን አክተሮች ናቸው ወስዶ አሰራቸው። ነገ ደግሞ ይፈታሉ። ምን ችግር አለ? 2 ወር 3 ወር እንኳን ለአክቲንግ ተብሎ ሰውነታቸውን ሲቀንሱ ሲጨምሩ የሚኖሩ ሰዎች ናቸው። እስር ቤት ገብተው ተለማምደው ይወጣሉ እንዴ። መቄዶንያ ላይ የሚሰበሰበው ገንዘብ፣ በቤተ ክርስቲያን ስም የሚሰበሰበው ገንዘብ፣ በበጎ አድራጎት ስም እነ ሰለሞን ቦጋለ የሚሰበስቡት በሆስፒታል ስም አንድ ነገር ጠብ ብሎ ታያላችሁ። ለብልጽግና እኮ ነው የሚደረገው። ብልጽግና እኮ ኢንቨስትመንትና ገንዘብ ማሰባሰቢያ ተብሎ እኮ በየዘርፉ ግሉል የሚመስሉ ማህበረሰብ ውስጥ ሆነው በቤተ ክርስቲያን ስም በበቀደም ነው አንድ ቪዲዮ ሰርቻለሁ። በባትሪ የፈረሰ ቤተ ክርስቲያን አንድም ቀን የማይሰራ ኢቭን ክርስቲያኖች ያልሆኑ ሁሉ ስለ ቤተ ክርስቲያን ማስታወቂያ ሲሰሩ አይታችኋቸው ሊሆን ይችላል። እዩዋቸው፣ ዝም ብላችሁ ልብ ብላችሁ። የፈረሰ ቤተክርስቲያን በባትሪ ተፈልጎ ለዚህ ቤተክርስቲያን አዋጡ ይባላል። ቀጥታ ግን የሚገባው ለብልጽግና መንግስት ነው። ለኮሪደር ልማት ይሄ ለምን ትሩፋት ነው የሚሉት የሞሰብ ትሩፋት ምናምን ብለው ለሚጠሩት ለሱ እኮ ነው ገቢ የሚሆነው። እነዚህ ሰዎች እኮ የብልጽግና ሰዎች ናቸው። እነ ይገረም ደጀኔ ከጎንደር ጀምረው ሲያስተዋውቁ እነ ልጅ ወንድም ካሊድ 3-4 የአሜሪካ እየተመላለሱ ዲያስፖራውን ሰብስበው ከዲያስፖራው በበጎ አድራጎት የሚለምኑ እነ ሰለሞን ቦጋለ ሆስፒታል እንሰራለን ብለው ህዝቡን ሙልጭ አድርገው በልተው አንድም ነገር ያልሰሩ ሰራዊት ፍቅሬ ካዶነ ጭምር ተጠግቶ ሊበላ 3-4 ጊዜ ሲክድ የምታዩት መንሱር በብልጽግና ተጠፍጥፎ የተሰራ ባለሀብት ከየት በቀለ ማንለው ሰውዬ እሱ አይደለም እንደ እየተሰራ ያለው። አሁንም ላክቲንግ ነው የገቡት። ስለዚህ ይሄ የምትሉት ኢንቨስትመንት የግለሰቡ መጀመሪያ ስለሰረቀ ያኛው ግለሰብ ጥሎ ስለጠፋ ቢገኝም ለመታሰርም ዝግጁ ነው፣ መንግስት አዘጋጅቶታል። ባይገኝም ደግሞ በሱስም 2-3 ጊዜ እንዴት አንድ የመታን እንቅፋት ስንት ጊዜ ሊመታን ይችላል? በሱስም ተሰብስበው አክተሮች ናቸው። ነገር ግን ደግሞ ከነበሩት እነ ዲና ሙፍቲ እንደነ ታደለ ሮባ ያሉት ደግሞ ለሌላ ጊዜ ስለሚያገለግሉ ገጽታቸው እንዳይበላሽ ወደ እስር ቤት አልገቡም። ቢገቡም ጉዳያቸው አይደለም። ዲና ሙፍቲ እኮ ታብታብ እያለ ቲክቶክ ለሚገባ ሰው ነው። በጣም ህፍረቱን የሌለው ሰው ነው። እና እኔ ይሄ የምትሉት ድርጅት አሁንም የሚባለው ድርጅት እዚህ ፎቶ ላይ የምታዩት ሰው ማን ነው? እንደዚህ ቀይ ተሰመረባቸው። አንደኛው አብርሃም ግዛው ነው። ሁለተኛው አምባሳደር ዲና ሙፍቲ ነው። ይሄን ፎቶ የተነሱት የዘንድሮ የገና ኤክስፖና ባዛር ላይ ነው። ይሄንን ፕሮግራም ያዘጋጀው ዳሶማ ትሬዲንግ ነው። ዳሶማ ትሬዲንግ ማን ነው ብለን ስናየው ደግሞ ዳሶማ ትሬዲንግ ማለት የፊንቴክ ኢንቨስትመንት ባለቤት የሆነው የአቶ ዳንኤል ዮሐንስና እስጢፋኖስ ዮሐንስ የወንድሙ ነው። እንግዲህ ይሄን ፕሮግራም የዳንኤል ዮሐንስና እስጢፋኖስ ዮሐንስ የሁለት ወንድማማቾች ንብረት የሆነውን ዳሶማ ባዘጋጀው የገና ኤክስፖ ላይ የተገኙት እነዚህ ሁለት ሰዎች ናቸው። አንድ በሉልኝ። ይሄኛው ደግሞ የባለፈው የነገርኳችሁ ቴድሮስ ካሳሁን የሄሎ ታክሲ ስፖንሰር ባደረገው ላይ ነው። ማንን ታያላችሁ? እነዚህ እዛ ጋር ከኋላ ያለው የተሰመረበት ማን ነው? አብርሃም ግዛው። ፊንቴክ ላይ እና አብርሃም ግዛውን አሁን የታሰሩ ሰዎችን ኤቭሪዌር ነው የምታገኟቸው። እንግዲህ የዚህን ታሪክ ካወቅ ነው አብርሃም ግዛውን ብቻውን ወስደን ብናየው ሄሎ ላይ ነበረ፣ ፊንቴክ ላይ ነበረ፣ ዳሶማ ላይ ነበረ ማለት ነው። 3 ቦታ። እነዚህ 3 ቦታዎች ላይ እያለ እንግዲህ ይሄ ካምፓኒ በሶስተኛ ዙር ነው የመጣብን ዳሶማ ብሎ ራሱን ማለት ነው። 3 ቦታ ላይ ያለ ፊንቴክ ኢንቨስትመንት እንደዚህ አጭበርባሪ ነበረ ስለመሆኑ አላቅም ሊለን አይችልም። ማስረጃዎቹ እነዚህ ናቸው። በእርግጥ አሁን የቴዎድሮስ ካሳሁን ስካይላይት ሆቴል እንኳን ደህና መጣህ አቀባበል የተደረገለት ቴዎድሮስ ካሳሁን ምንም ማቅ እውነት ለመናገር ስለ ፕሮግራሙ ጓደኞቹ ናቸው ያዘጋጁት የተባለው ሌላ ክፋት የለውም። እንኳን ደህና መጣ ነው፣ እንኳን ዶክትሬቱን አገኘህ ነው። ስለዚህ ቴዎድሮስ እዚህ ጋር ምንም የሚያገባው ነገር የለም። አንዳንድ የድል አጥባይ አርበኞች ግን ነገሩን ፖለቲሳይዝ ለማድረግና ቴዎድሮስ ላይ እኔ የሆነ ነገር እንዳገኘውበት አይነት ነገር። በእርግጥ ቴዎድሮስ ላይም የሆነ ነገር ካገኘው እስካሁን ድረስ አላገኘውበትም። እንኳን እሱ አይደለም ባለቤቱ ሀምሰለት ሙጬ ፊንቴክ ኢንቨስትመንት የሰጣትን የአምባሳደርነት
እንትን እምቢ ብላለች። ለዚህ ልትመሰገን ነው የሚገባው። እነ ሉላ ገዙንም እነ ጸገነት አበበንም በዚህ አጋጣሚ ልናመሰግናቸው ነው የሚገባው። ነገር ግን የቴዎድሮስ ካሳሁን ስም ለምን ተነሳ? አውዱን መረዳት ያስፈልጋል። እነዚህ ሰዎች እንግዲህ ዝም ብለው ሲንዘላዘሉ የነበሩ ሰዎች ከድል በኋላ መጥተው ነገሮቹን እንደዚህ ፖለቲሳይዝ ለማድረግ የሄዱበት መንገድ አዋጭ አይደለም። ቴዎድሮስ ካሳሁን ከዚህ በፊትም ነግሬዋለሁ። እሱ ምንም የሚያውቃቸው ነገሮች የሉም። ጓደኞቹ ናቸው ይሄን ፕሮግራም ያዘጋጀው። ዋናው ነገር ምንድነው? እሱ እነዚህ አርቲስቶችና ቲክቶከሮች ፊንቴክ ኢንቨስትመንትን አላቀውም ነበር፣ እንደዚህ አይነት ድርጅት መሆኑን አላቀውም ነበር የሚለው ነገር በማስረጃ እንዳረጋገጥላችሁ ከአንድ 2-3 ጊዜ ያቁታል ለማለት ነው የአውዱ ማጠንጠኛ የሚሆነው። ስለዚህ ቴዎድሮስ ካሳሁንም ቢሆን የሆነ ችግር ከተገኘበት ዜጋ ነው እንትን ይላል። እስካሁን ባለው ነገር ግን ቴዎድሮስ ካሳሁን ምንም የሚያውቀው ነገር የለም። ከስራችኋል፣ ፖለቲሳይዝ ለማድረግ የፈለጋችሁ ሰዎች ልላችሁ ነው። አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ። ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግረው ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ እቃዎች በፊሊፕስ ማቴሪያሎች እንሙላልሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታሁን ላይ ቀርቦ እና ይኸው 3 ዓመት ሆነው። ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማኛ። የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደ ዜጋ። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበረ የፌዴራል ኦዲት አንድ ጊዜ። እነሱን ነገር የታደረሳችሁት በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበርና እሱንም አልረሳ ነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም በሀገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። በመዲናችን አዲስ አበባ የኤሌክትሪክ መኪና በብዛት እየተስተዋለ ነው። የኤሌክትሪክ መኪና ዘመናዊና ምቹ እንደሆነ የሚታወቅ ቢሆንም ለአዲስ አበባ ጎዳናዎች የሚያስፈልገው የኤሌክትሪክ መኪና ሳይሆን በጋ መኪና፣ ክረምት መርከብ የሚሆን መኪና የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለበልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። Has Trump been planning what could be about to happen for the last 39 years? Why couldn't we go in and take over some of their oil, which is along the sea? This interview with Trump was recorded in 1987, where he is asked multiple questions about Iran by Barbara Walters. Let them have Iran. You take their oil. That's what How?
How? I mean, do we want a war? What do you mean we take their oil? You go in. How do we go in? You're going to have a war by being weak. Okay, how do we go in? This comes as just yesterday he told the Financial Times he wants to, quote, take the oil in Iran, which would require the capture of Korg Island, through which most of Iran's oil is exported. The next time Iran attacks this country, go in and grab one of their big oil installations. And I mean grab it and keep it. Now, it's not confirmed if the US will be carrying out any ground operations, but it does come at a time where thousands more US troops have been sent to the Gulf region. So the question is, was this predicted or... ሰላም ለእናንተ ይሁን አሽከርካሪዎች። እነኚህ የምትመለከቷቸው መኪኖች ጅቡቲ ተመዝግቦ ለተለያየ ቦታ ኦርደር ተሰጥቷቸው እየተጠባበቁ የሚገኙ ናቸው። ከዚህ ውስጥ አሁን ወደ አዲስ አበባ ኦርደር እየተሰጠው ካልሆነ በቀር አዲስ አበባም 15 ቀን 10 ቀን ቆሞ ነው የሚጠብቀው። ከዛ ውጭ ግን ክፍለ ሀገር ከተመደበበት አንድ ወር ከ15 ቀን 25 ቀን የቆመ ተሽከርካሪ ነው ያለ። ከፍተኛ የሆነ የነዳጅ እጥረት አለ። ከአዲስ አበባ ውጭ አንድ አሽከርካሪ አሁን ወደ ክፍለ ሀገር ጭኖ ሲሄድ ነዳጅ መመለሻ ሊያገኝ አይችልም። ለምሳሌ አሁን እዚህ ጋር ትዕዛዝ ወደ ክፍለ ሀገር ተቀብሎ እስከ አንድ ወር ከምናምን እየጠበቁ ስለሆነ ከፍተኛ እጥረት ስላለ አሽከርካሪው ግዴታ ከአዲስ አበባ ጭኖ ሲወጣ ስኮርት ሰልባትዮ ላይ ነዳጅ ይዞ መውጣት አለበት። ያንን ደግሞ ነዳጅ ይዞ መመለሻውን ይዞ የወጣውን ህገወጥ ስራ ሲሰራ ያዝነው ኦፕሬሽን ሰራን እያሉ እነ ሐዋሳ አካባቢ ያሉ ፖሊሶች በተለይ በእርግጥ በየቦታው ነው አሁን ሌባ ፈቶ የለቀቁብን እያሉ አሽከርካሪዎችን እያሰሩና ያንገላቱ ይገኛሉ። ስራ ሰርቼ ልብላ ያለን አካል በዚህ ሁኔታ ማሰቃየትና ማንገላታት ተገቢ አይደለም በአንደኛ ደረጃ። በሁለተኛ ደረጃ ያለውን ችግር እንደ ሀገር ማየትና መረዳት ግንዛቤ መውሰድ እንጂ አሽከርካሪን በማንገላታት የሚፈጠር ነገር የለም። ሶስተኛ ደረጃ አሁን ሐዋሳ ላይ እኔ በአካል የገጠመኝን ነገር ንግድና ኢንዱስትሪ የሚባለው የተባረክ ማደያ ላይ ቁሜ ለሊት 7 ሰዓት መጥቶ አንኳኩቶ ሰነድ ካልሰጠኝ ብሎ ስክር ብሎ ክብረ ነክ የሆኑ ቃላትን እየተናገረ እየሰደበኝ ጓደኛው ነው አንድ ጤነኛ ነበረ ታው ብሎ ያስተው። ሁለተኛ ደግሞ ለመከላከያ ደውዬ እንደዚህ ችግር ገጥሞኛል ስላቸው መከላከያዎች ናቸው ያስተውት። ሰውየው በጣም ባለጌና ክብረ ነክ ነገር የተናገረ እየተሳደበ ጭራሽ ወስጄ አስራለሁ ገለመለ እያለ ሰሌዳ ሊፈታ ነበርና መከላከያዎች ደውዬ ያስተውት። እናም በጣም ክፍለ ሀገር ላይ ችግር አለ። ይሄን ነገር መንግስት አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። ኧረ እንደዛ ሳይሆን አይቀርም። እኔ ግን እንደ ሐሳብ ባሉበት ቦታ ሆነው ወረታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። ከዚህ ሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማስባው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። በ2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጁ ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔ ሲደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። እንግዲህ ይሄ ውርስ ነው። በጣም ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው፣ ተው እግዚአብሔርን ፍሩ ብሏል። ኧረ እነዚህ አድቡ እንደዚህ ውሃ ነው የሚሆንበት። እንደዚህ እርስ በርስ ከተሰራረቁ ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል። ነዳጅና ናፍታ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት ቆመ ያረጁ እያሉ በጣም እስቲ እናንተ ማሳባስ ሴታችን በኮሜንት እየገለጻችሁ እንግዲህ ያልደረሳችሁ ይደርሳችኋል ብለን ተስፋ እናደርጋለን። ፈንስ ባይሶች ነን ከልደው ሐዋሳው ይሄው እንግዲህ ማታ ደግሞ መጣውኛውን ተመልከቱት። የሐዋሳው ሰልፍ ከጥቁር ውሃ በቃ ከውሃው ጀምሮ ነው እንግዲህ በግራም በቀኝም ናቸው፣ በዚህ ጋም ናቸው፣ በዛ ጋም ናቸው። ተመልከቱ እንግዲህ አሁን ይሄ እንዴት ያድራል? በቃ የኔ አሁን ጥያቄ ለምንድን ነው ማደር የተፈለገበት ምክንያት ለምንድን ነው? ይሄ መሆን አለበት ወይ? ተመልከቱ፣ በግራም በቀኝም ተመልከቱ። እንግዲህ ይሄ ወደ ማዲያው ነው በዚህ በኩል ያለው፣ ያ ደግሞ ይቀጥላል ማለት ነው። ከዚህ ሲጎልለት ከዛ እየዞረ ነው የሚመጣው። በእውነት በጣም ነው የሚያሳዝነው። እንግዲህ በዚህ ልክ ነው ናፍታ ሐዋሳ ላይ ችግር የሆነው። አረ ወደኛ ጋር ይግደለን በእውነት
እኛ ጋርም የሚያማርራል እንዴ? ወረ ቢሾፍቱ ወረ ዱከም በጣም ብራንድ ነው እዛ አባቴ። ተመልከት እስካሁን እሱ ነው። በዛ በኩልም በዚህ በኩልም እንግዲህ ተመልከቱ። መች ሰርተውት ሊጨርሱ እንደዚህ ታድሮ ነገ ተውሎ አለቀ ሲባል አያሳዝንም ታዲያ? ለዚህ ነው እኮ ባለው ቶሎ ተጠቅመው ጨርሰው ሌላው አማራጭ ላይ እንዲሄዱ ማድረግ ማለት ነው። አዎ እንግዲህ ይሄ ነው የሚለው ጮካው ዘግሬት እንግዲህ አዎ እንግዲህ ዕለተ እሁድን ሐዋሳ አራግፎ ወዲያው ወደ ዱከም ኢንዱስትሪ ዞን በመብረር በመሄድ እንግዲህ አዎ ዙሩን በማክረር እንግዲህ ጭኖ ይኸው ከሌሊቱ 5 ሰዓት ከምናምን መልሶ ሐዋሳ ተቆጣጥሮታል ጮካው ዘግሬት። ይኸው ተመልከቱ እስካሁን እንግዲህ ይኸው ማዲያው እዚህ ጋር ነው የሚገኘው። ማዲያው ይኸውና አዎ ኦይል ሊቢያ ነው። ተመልከቱ ይሄ ነው ማዲያው። መጨረሻው ግን ያውና መጨረሻው ያ ነው። በጣም ያሳዝናል። ቆይ ደግሞ እዛ ጋር እንቀጥልበታለን። ቆይ አዎ እንግዲህ እንደምትመለከቷት ቺታፍ ነበረች እንግዲህ ጠዋት ቺታፍ ዴይሊ በቃ አይጠፋባትም። ሙሉ ሐዋሳን ቀጥ አድርጋ ያዘች ማዲያ ነች። እቺ ማዲያ እንግዲህ ከዚህ የነበሩት ነው እንግዲህ ሁላችሁ አሁንም እነኝም በዛ ዙሪያ እንዲዞረው ነው ወይ በዚህ ውስጥ አድርገው ዙሪያ በሰፈር ውስጥ አድርገው ነው። እቺ ማዲያ ነች በቃ 08 ነች። አዎ ታፍ 08 ሐዋሳ ላይ በእውነት በጣም ልታመሰግኗቸው የሚገባ ማዲያ ነው። ታፎች በእውነት በዚሁ ቀጥሉ ነው የሚለው ጮካው ዘግሬት። በጣም በቃ እቺ ነች ሐዋሳን ቀጥ አድርጋ ያዘችው። በቃ እቺ ማዲያ ነች። ሌላው ተውት። አሁን ክስ ሲመጣ ነው ትንሽ ብቅ ያለው እንጂ የለም ጭራሹ። ጉድጓድ ራሱ ጉድጓዱን አሳየን ብትለው ረስተውታል ራሱ። እና እቺ ታፍ 08 አመስግኑ። አዎ ሻሸመኔ ላይ ደግሞ ያቺ በእውነት ሞቢልቱን ብቻ በጣም እሷ ልትደነቅ ይገባል። እና መደነቅ ያለበትም ማድነቅ አለባችሁ ማለት ነው። ጮካው ዘግሬት ይሄን ነው የሚላችሁ። እንግዲህ ይኸው እዚህ ጋርም አለ ሰልፉ። ይኸው እንግዲህ ይሄኛው ደግሞ ተባረክ የሚሉት አይደለም። እዚህ ጋር አንድ ኖክ ነች መሰለኝ። ይኸው ይሄ ራሱ ተመልከቱ። ስንት ሀገር አቆራርጦ መሄድ ያለበት መኪና እዚህ ጭኖ ቆሟል። በቃ ይሄኛው ተውት። ይሄ በማነው ተባረክ ነው ምናምን ምኑን ተባረከው? እንዲህ አይነት ስራ እየሰራ ተባረክ ብሎ ነገር አለን? የለም። ተባረክ የሚባል ነገር የለም። ታገኘዋለህ እያንዳንድ አባቴ መስሎ ነው። ይሄ ሁሉ የዚህ ሁሉ እንግልት ትልልቆቹስ እሺ መኝታ አላቸው። እነኛ አይሱዞች እነኛ አይሱዞች መኝታ የተባለ የላቸው። ተመልከቱ የጉድ ያለ እዚህ ጋር ጠባቂ ያለ ይኸው ተመልከቱ ሰልፍ ተመልከቱ። የታል መች ሊያስተናግዷቸው ነው? እንዲህ ለፍተው አድረው ውለው ከእንደገና ደግሞ የለም ሲባሉ ምን አይነት ነገር እንደሚሰማቸው አስቡት። ተመልከቱ ገና ነው። ተመልከቱ። ይህ አሁን የኮሪደር ልማት ማሽን ጭኖ እዚህ ቆሟል። በእውነት ያሳዝናል። ይኸው እዚህ ነው ማደም። ለምንድን ነው የማይሰራው? 24 ሰዓት ቁጭ ብለዋል። ያው ለምን አይሰራ? ለምን? በቃ ያሳዝናል። ዶክተር ወዳጄ ቆይሽኝ ደህና ነሽ? በጣም አምሮብሻል እንዴ እባክሽ። እንደምን ነሽ? ድሮ ረዘም ያለ ፀጉር ያላቸው ሴቶች ማድነቅ አዲስ ፋሽን ሆኗል አይደል? እንዴት? ድሮ ዘፋኞች ረዘም ያለ ፀጉር ያላት ሴት ሲያገኙ ምን ብሎ ይዘፍኑ ነበረ? ፀጉሯ ወርዶ ልቤን አንድዶ ብሎ ይዘፍኑ ነበረ። አሁን ደግሞ እንዳንቺ አይነት ክርክም ያለ ፀጉር ሲገኝ ፀጉሯ ፓንከር ተከርክሞ ልብ ያልዳነም ታክሞ ብሎ መስፈን አለባቸው አይደል?
ደግሞ የሚገርምሽ እኔ በቆንጅና ላይ ያለኝ አስተያየት ምንድነው ሴት ልጅ ቆንጆ ሆና ውብ ሆና መፈጠሯ ሳይሆን የሚያምርባትን የምታውቅ ነው ቆንጆ የምትባለው ብዬ አስባለሁ። ትንሽ ሚላት አለን ስላገኘሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። እባክሽ ስለመጣህ አመሰግናለሁ ዶክተር ወዳጄና። እኔም በጣም ደስ ብሎኛል ሜሉ። በዛ ላይ ፈገግታሽ በጣም ልብ ይማርካል። ነግረውሽ አይቆ አመሰግናለሁ። በጣም ቆንጆ ነሽ። ፈረንጆች ምን ይላሉ መሰለሽ? ስማይል ኤንድ ዘ ወርልድ ስማይልስ ዊዝ ዩ ይላሉ። ፈገግ በልና ዓለም ካንተ ጋር ፈገግ ትላለች ይላሉ ፈረንጆች። ስለ ኮንፊደንስ ብዙ ጊዜ ታስተምራለህ። ኮንፊደንስ ላንተ ምንድነው? እንዴት መሰለሽ ሜሉ፣ አንድ ምሳሌ ልስጥሽ። አዶናይ የሚባል ልጅ ታውቂዋለሽ አይደል? አዶናይ ሶሻል ሚዲያውን ያጥለቀለቀው ልጅ ነው። በጣም አውትሻይን እያደረገ ልጅ ነው። እና አዶናይ አሁን እያንዳንዷን ቤት እያንኳኳ ነው። እያንዳንዷን ቤት እና ይሄ ልጅ ምንድነው የሚያደርገው? አዶናይ ማለት ራሱን እንደ ሰሎሞን ቤተ መቅደስ ውብ አድርጎ ለመገንባት 7 ዓመት የፈጀበት ልጅ ነው አዶናይ። አሁን አዶናይ የመጨረሻ ተወዳጅ ልጅ ሆኗል። የመጨረሻ አሁን ይሄ ልጅ ኮንፊደንት ይባላል። እንደ አዶናይ አይነት ራሱን የገነባ ራሱን ያነጸ ራሱን ቢልድ ያደረገ ልጅ ኮንፊደንት ይባላል። በተቃራኒው ደግሞ ከሙዙ ካሳ የሚባል ልጅ አለ። አሁን ከሙዙ ካሳ እንደነገሩኝ ከሆነ በጣም ጎበዝ አቀናባሪ ነው ብሎኛል። እሱ ያቀናበራቸው ሙዚቃዎች ናይት ክለብን ያደምቃሉ ሲሉ ሰምቻለሁ። አሁን ደግሞ ለፓርላማ እጩ ነኝ ብሎ ገብተዋል ሊወዳደር እና የሙዚቃ አቀናባሪ የነበረ ልጅ እንዴት ፓርላማ ገባ ብለሽ መጠየቅ አለብሽ። አሁን እንደሰማሁት ተረት አለ። ምን ይላሉ? ድመት የምትኮፈሰው ነብር አጎቷ ስለሚመስላት ነው ይላሉ። እና ይሄ ልጅ ሙዚቃ ስላቀናበረ እጩ ሆኜ ምክር ቤት እገባለሁ ካለ ስተዋል። እንደ ከሙዙ አይነት ኮንፊደንስን ኢን ዘ ሮንግ ዌይ ሲጠቀሙበት ደግሞ ሳይኮሎጂስቶች ምን ይላሉ? ሚስ ካሊብሬትድ ኮንፊደንስ ይሉታል። የተሳሳተ በራስ መተማመን እንደማለት ነው። እሺ ዶክተር፣ እስካሁን ኢትዮጵያን ከመሯት ምሳሌ ይሆናል የምትለው መሪ ማን ነው? እንዴት መሰለሽ ሜሉ፣ ኢትዮጵያን የምታክል ታላቅ አገር የመሩ መሪዎችን ሳስባቸው በእኔ እድሜ ካየኋቸው መሪዎችን ስገመግም ጃንሆይ ትወስጃለሽ። ጃንሆይን ስገመግማቸው አቤት ዲፕሎማሲ፣ አቤት ጥበብ፣ አቤት አመራር እያልኩ እገረማለሁ። መንግስቱ ኃይለማርያምን ሳስብ ደግሞ አቤት ቆፍጣናነት፣ አቤት ኢትዮጵያ ትቅደም ባይነት ምን እያልኩ እገረማለሁ። መለስ ዜናውን ሳስብ ደግሞ አቤት የአመራር ብቃት፣ አቤት ቮራሽስ ሊደር መሆን ምን እያልኩ እገረማለሁ። ኃይለ ማርያም ደሳለኝ ጋር ስመጣ ደግሞ አቤት በቃኝ ማለት፣ አቤት አልቻልኩም ማለት ብዬ እደነቃለሁ። ሰው እንዴት ከዙፋን ለመውረድ ፈቃደኛ ይሆናል ብዬ እገረማለሁ። ይሄ የሚገርም የአመራር ብቃት ነው። የሊደርሺፕ ኳሊቲ ነው። ወደ አሁኑ ጠቅላይ ሚኒስትራችን ስመጣ ደግሞ ጠቅላይ ሚኒስትር አብይን ሳስብ አቤት ድፍረት፣ አቤት አይዲያና ለመፍራት፣ አቤት ሙቭ ማረግ፣ አቤት አገርን ማስዋው ብዬ እደነቃለሁ። ችግሩ ግን ምን መሰለሽ ሜሉ፣ እኛ ኢትዮጵያውያን ስንባል እነዚህ ያሉንን ኳሊቲዎች፣ ብቃቶች፣ አንደርስታንዲንግ፣ ህብረት፣ ውበት ከመጠቀም ይልቅ እርስ በርስ መጋጨትን፣ መሰዳደብን፣ መጠላላትን እንመጣለን። አሁን ሜሉ የትግራይ ሰው ነሽ አይደል? ድሮ ሃይ ስኩል እያለን አዲስ አበባ ነው የተማርኩት። ሃይ ስኩል ከትግራይ የሚመጡ ተማሪዎች ነበሩ።
እና አብረውን የተማሩ ናቸው። 100,000 ለማለት 100,000 ሲሉ እንስቅባቸው ነበር። 100,000 ሲባል አክሰንት ይመስላል አይደል? አክሰንት ይመስላል አይደለም? አይደለም ይሉ ለካ እነሱ አሁን ያጋጠመው ኢትዮጵያ ውስጥ ያለው የካረንሲ ዲቫሉዌሽን ቀድሞ ገብቷቸዋል። 100,000 ሲሉ ሺው ሞቷል እያሉ ነበር ቀድሞ። 1,000 አሁን ሞቷል አይደል? ትርጉም የለውም። በ1,000 ምንም የምትገዢው ነገር የለም። ቁርሱ እንኳን ብትበይ ነው አይደል? አሁን ይሄ የካረንሲ ዲቫሉዌሽን ቀድመው 100,000 ለማለት 100,000 ብለው የካረንሲ ዲቫሉዌሽን ቀድመው ተንበዩታል። የትግራይ ሰዎች ብሩም ሞቷል እያሉን ነበር። አይገርም? ይገርማል። እሺ ዶክተር፣ ስለ ፍቅር ትዳር ብዙ ጊዜ ትመክራለህና እስቲ ለኔስ ምን ትመክረኛለህ? አሁን ሜሉ ለመግባት ስትወስኝ የምታገቢው ወንድ እነዚህ 2 መሰረታዊ ነገሮችን ማሟላት አለበት። የመጀመሪያው ኮንሽስነስ ያለው ወንድ መሆን አለበት። ተጨባጭ ግንዛቤ ያለውና ተሞክሮ ያለው ንቃተ ህሊና ያለው ኮንሽስ የሆነ ወንድ ነው። አንደኛው ኮንሽስነስ ነው። ሁለተኛው ኮንሸንሽስነስ ይባላል። የመጀመሪያው ኮንሽስነስ ብይሻለው አይደል? ሁለተኛው ደግሞ ኮንሸንሽስነስ ይባላል። ህሊና ማለት ነው። የተደራጀ አስተማማኝ ጀንትልሜን መሆን አለበት። የተሞላ ስብዕና ያለው። አሁን እኔ በጣም ወዳት አሁን በህይወት የለችም ፕሪንሰስ ዲያና ነች። አንቺ ደግሞ እንደ ፕሪንሰስ ዲያና መሆን አለብሽ። አቤት አለባበስ፣ አቤት ኤሌጋንስ፣ አቤት ውበት፣ አቤት ሽክ ማለት ትልሽ ፕሪንሰስ ዲያናን ስታይ ሜሉ ለባልሽ ለቦይፍሬንድሽ ደንበኛ የኤሌጋንስ ምሳሌ መሆን አለብሽ። አሁን የአንቺ ቦይፍሬንድ መሆን ያለበት ሰው ፍቅር ስትሰጪው ለሚገባውና ለሚገባው መሆን አለበት። ልብ ብለሽ ስሚኝ እዚህ ጋር ፍቅር ስትሰጪ ለሚገባውና ለሚገባው ወንድ መስጠት አለብሽ። ከዛ ሁለተኛው ደግሞ ወድጄው ነበረ ግን ይሄን ይጎድለዋል ማለት ታቁሚ። የሀበሻ ህዝብ ዓለም ጎደሎ ናት ብሎ ሲያመርር ብዙ ጊዜ ስመዋለሁ። ይቺ ዓለም ጎደሎ መሆኗ አሪፍ ነዋ። ታዲያ እኛ ይቺ ጎደሎ ዓለምን ልሞላ ስንል ነው የምንኖረው። የጎደለችውን ዓለም ለመሙላት ነው የተፈጠር ነው ብለን ማሰብ አለብን። አሁን አንቺ ፐርፌክት የሆነ ቦይፍሬንድ ቢኖርሽ ምን ይሰራልሻል? የአንቺ አስተዋጽኦ የሌለበት አንቺ ያላወጣሽበት ምን ይሰራልሻል? የሆነ ጎደሎ ሲኖረው ግን አንቺ ነሽ የምትሞይለት። አንድ ምሳሌ ልስጥሽ። የተሰራ ቤት መግባትና አዲስ የራስሽን ቤት ገንብተሽ መግባት ልዩነት አለው አይደለ? አሁን እንጂ ቤትሽ በራስሽ ዲዛይን ስትሰሪው በረንዳው፣ ግቢው፣ ኪችኑ፣ ሳሎኑ ምኑ የሚያምር ውብ ከሆነ ደስ ብሎሽ አይደል የምትኖሪው? ሰው በመሰለው ዲዛይን የሰራው ቤት ገዝተሽ ስትገቢስ ኪችኑ እንዲህ ቢሆን፣ ሳሎኑ እንዲህ ቢሆን፣ ትንሽ ሰፋ ትንሽ ጠበበ ምናምን እያልሽ አቃቂር ታወጫለሽ አይደል? ሴት ጓደኞች አሉኝ ቦይፍሬንዳቸውን እንደ ጃስት ፍሬንድ ሳም አድርገው ሲያልፉ ኖ ተሳስተሻል ብዬ ነው መልሳት። በደንብ ሳሚው እቅፍ አድርገሽ ብለሽ መልፍ የለብሽ መልት አለብሽ ቦይፍሬንድሽ። ስለዚህ እነዚህን ካሟላሽ ቆንጆ የሆነ የትዳር ህይወት፣ ቆንጆ የፍቅር ህይወት ይኖርሻል። እሺ ዶክተር ወዳጄ ነህ፣ ለዛሬ በዚህ ይብቃን። ከመሰናበታችን በፊት የምትለው ነገር ካለ? ሳይኮሎጂስቶች 5 አይነት የስንብት ወይም ቻው የመባባል ዘዴዎች አሉ ይላሉ። አንደኛ ምንድነው? ጉድባይ ስትዩ ለአንድ ሰው ጉድባይ ማለት ኒውትራል ኤንድ ፎርማል ነው። ሁለተኛው
ባይ ባይ ስትዩ ነው። ይሄ ፍሬንድሊ ኤንድ ኮመን ነው። ሶስተኛው ሲዩ ስትዩ ነው። ሲዩ ካልሽ ደግመን እንድንገናኝ እጠብቃለሁ ማለት ነው። አራተኛው ቴክ ኬር ትያለሽ። ስነብትሽ ቴክ ኬር የሚሉ ብዬሽ እሄዳለሁ። ይሄ ማለት ወርም ኤንድ ስላይትሊ ኬሪንግ ማለት ነው። አምስተኛው የቻው ወይም የስንብት አይነት ፋርዌል ይሉታል። ለረጅም ጊዜ እየተሰናበትኩሽ ነው ለማለት ነው። አሁን የሚሉ ከነዚህ ስንብት ዘዴዎች የትኛው ነው እኔን የምትይኝ? ሲዩ ዶክተር። አሁን ደግመን እንድንገናኝ እጠብቃለሁ እያልሽ ነው አይደል? በትክክል። በጣም አመሰግናለሁ ሜላት። እኔም በጣም ነው የማመሰግነው ዶክተር። አየሽ፣ ደግመን እንድንገናኝ ትፈልጊያለሽ ማለት ነው። ዶክተር ወዳጄ ነህ፣ ስለመጣ በጣም ነው የማመሰግነው። ቆንጆ ቆይታ ነበረ። በጣም ደስ ብሎኛል። እኔም ካሰብሽው በላይ ደስ ብሎኛል። እያንዳንዷን ሰከንድ ትርጉም ያላት ሰከንድ እናሳልፍኩ ነው የተሰማኝ። ቴንኪው በጣም ሜላት። ደህና ሁኚ ሜላት። አመሰግናለሁ በጣም። አሁን ይሄ ሽቶ ክሪድ ይባላል። በጣም ለግዠሪየስ ከሚባሉት ፐርፊሞች አንዱ ነው። ውድ የሚባል ፐርፊም ነው ይሄ። ስሜሉ በጣም ያምራል። ናቹራል ከሆኑ ኢንግሪዲየንቶች ነው የተሰራው። ብዙ አይነት የክሪድ ፍሌቨሮች አሉ። አንዱ አቨንቱስ ይባላል፣ አንዱ አብሶሉ አቨንቱስ ይባላል፣ አንዱ ቫይኪንግ ይባላል፣ አንዱ አይሪሽ ትዊድ ይባላል። ብዙ አሉ። አሁን ይሄ አብሶሉ አቨንቱስ ነው። እንደዚህ ነፋ አድርገሽ እና ቆንጆ ሽታሽ ታደርጊያለሽ፣ ከቤትሽ ትወጫለሽ። ዴዴዴዳት ጫማ በጣም ፏ አድርገው የለ እንዴ? ጫማ በጣም ክሊን፣ ስፖትለስ፣ ኢማክሌት፣ ሃይጂኒክ መሆን አለበት ይላሉ። አንዱ እንዳንተ ጎበዝ ልጅ ምን አለ? እኛ ጫማችሁን ክሊን ስናደርገው እናንተ ካልሲያችሁን ክሊን ማድረግ እንዴት ያቅታችኋል? አንተ በጣም ጎበዝ ልጅ ነህ። ነገ ትልቅ ቦታ የምትደርስ ልጅ ነህ። ዛሬ ሊስትሮ ነገ ቢስትሮ ብለህ መነሳት አለብህ። ከሊስትሮ ወደ ቢስትሮ። Ready, you know? Are we ready? What you doing, man? How you doing? How you doing? How you doing? Good, 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 good. Let's go. Let's get it. Let's get it, boy. አድማጮቻችን ኢትዮ ቴሌኮም ዓመታዊ ትርፉን እያከበረ ይገኛል። ፌስታ በፌስታ እኮ ነው። እነሱ ጋር አንሊሚትድ ደስታ፣ ህዝቡ ጋር አንሊሚትድ ችግር እየተመለከተ ተመልከት። እዛ ጋር የደወሎ ደንበኛ የምትሏ ሴትዮ ደስታ ወደር ያጣሩ ይመስለው። ህዝቡ ግን በጥፍ ጭማሪ ዱብዳ ሆኖበታል። እንደውም የትውስታው ዘመን የናፈቀው እኮ ነው ይመስለው። እንዴ አንዳንዶቹ እኮ በርግብ መልእክት መላላክ ጀምሯል። ለነገሩ ዘመኑ በጣም ነው የሚገርመው። አስገራሚ ነው። አሁን እንግዲህ ብዙ አድማጭ ተመልካቾቻችን በውስጥ መስመር ሀሳብ አስተያየታቸውን እየገለጹ ነው። አልሰማሽም እንዴ የዋይፋይ ጭማሪ ቪዲዮ ኮል የለም በይከ እንግዲህ ሜሪ ያለ ኤዲሳቅ ነው ያለው። ፍቅሩን የመጡበት የሚገርም ነው። ሜጋባይት ሞልቼ ከማብራቴ ዳታ ያንቀጠቅጠኛል እንደ ሳበቃታ አለ። እዚህ ጋር ደግሞ ፈርቶ እኮ ነው ያልቃል ብሎ ሰቀቀል ላይ ነው እንግዲህ ስጋት ነው ይሄ በጣም። እዚህ ጋር ደግሞ በቀን 10 ጊዜ ሚስኮል የምታደርገው እኔ እንደው አልደውል ቤትህ ነው የምመጣው ብሏል። ታክሲ ይሻለዋል ከእንትኑ በጣም ነው የሚገርመው። ሳፋሪኮም መጣ ብለን ስንደሰት ከኢትዮ ቴሌኮም ጋር ሆኑ ባልና ሚስት አለ። አንድ ናቸው።
ናቸው። ያው እኮ እኔ ምንም ልዩነት አልታየኝም። አዎ እንግዲህ ሆትስፖት የሚያበራ ጓደኛ ይስጣችሁ ነው የምንላችሁ። አዎ ፈን ስፓይሶች ነን ከድድ ማስጫ